ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤያት ጉባኤ ቤት ከደብረ ታቦር ዩኒቨርሲቲ ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራረመ። በዚህ መርሃ ግብር የምስክር ጉባኤ ቤቱ መምህር የሆኑት መምህረ መምህራን በጻለሙ ስምምነቱ የተደረገው ዘመናዊውን ዕውቀት ከነባሩ ዕውቀት አስተሳስሮ ሀገርና ትውልድን በዕውቀትና በስነ ምግባር ለማነጽ በማለም መሆኑን ገልጸዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ሰሎሞን አበጋዝ በበኩላቸው ዩኒቨርሲቲያችን ስምምነቱን በተግባር ለመተርጎም ሙሉ ቁርጠኛ ነው ብለዋል። በዩኒቨርሲቲው የአለቃ ገብረሃና የባህል ጥናትና ልማት ዳይሬክተር የሆኑት መምህር መሰረት ወርቁ እንደተናገሩት የሁለቱ ተቋማት ስምምነት የግዕዝና የአማርኛ ቋንቋ ድርሳናትን ወደ ሌሎች ቋንቋዎች በመተርጎም በጥንታዊ የብራና ጽሑፎች ውስጥ የሚገኙ የሕክምና፣ የአስትሮኖሚ እንዲሁም የትምህርትና መሰል ጥበቦችን ማውጣትና ጥቅም ላይ መዋል እንደሚያስችልም ገልጸዋል። በፊርማ ስነ ስርዓቱ የዩኒቨርሲቲው የተለያዩ የሥራ ዘርፍ ኃላፊዎችና ሊቃውንተ ቤተ ክርስቲያን ተገኝተዋል። በተያያዘ ዜና የአራቱ ጉባኤያት ትርጓሜ መጻሕፍት ምስክር ጉባኤ ቤት ያስተማራቸውን 23 ደቀ መዛሙርት አስመርቋል። ጉባኤ ቤቱ ላለፉት 5 ዓመታት ያስተማራቸውን 23 ደቀ መዛሙርትና ዘመናዊ ባለ 2 ወለል የጉባኤ ቤቱን መንታ ህንፃ ማስመረቁም ተነግሯል። ቅድስት ቤተ ክርስቲያን ከደቀ መዛሙርቱ ብዙ እንደምትጠብቅ የገለጹት የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሚካኤል አክለውም ደቀ መዛሙርቱ ደከመኝ ሰለቸኝ ሳይሉ እንዲያገለግሉ አባታዊ መልእክታቸውን አስተላልፈዋል። እስካሁን እየተማራችሁ ትፈተኑ ከነበረበት እየተፈተናችሁ ወደምትማሩበት ትሄዳላችሁ ያሉት የምስክር ጉባኤ ቤቱ መምህረ መምህራን በጻለሙ በበኩላቸው ተመራቂ ደቀ መዛሙርት ቤተ ክርስቲያን የሰጠቻቸውን አደራ እንዲወጡ አሳስበዋል። ማህበረ ቅዱሳን ለጉባኤ ቤቱ መምህር እንዲሁም ለ23ቱ ደቀ መዛሙርት ወርሃዊ ድጎማ ሲያደርግ መቆየቱ ይታወሳል። የቅዱስ ያሬድ ትሩፋት በዓለም የእውቀት መድረክ ላይ የማስተዋወቅ ስራዎች ተጠናክረው ሊቀጥሉ እንደሚገባ ተጠቆመ። በማህበረ ቅዱሳን ባህር ዳር ማዕከል ከባህር ዳር ሀገረ ስብከትና ከባህር ዳር ዩኒቨርሲቲ ጋር በመተባበር በቅዱስ ያሬድ አበርክቶች እንዲሁም በቅዱስ ያሬድ ዜማዎች ላይ ያሉ ተግዳሮቶችን የሚዳስስ አውደ ጥናት አካሂዷል። የቅዱስ ያሬድ የዜማና የድርሰት ጥበብ የዓለም አቀፍ ማህበረሰብ የቅርስ ሀብት ነው ያሉት የባህር ዳር ዩኒቨርሲቲ የምርምርና ማህበረሰብ ተሳትፎ ምክትል ፕሬዝዳንት ተወካይና የምርምር ጉዳዮች ኮርፖሬት ዳይሬክተር ፕሮፌሰር ነጻነት ፋንታውን ናቸው። ፕሮፌሰር ነጻነት አክለውም የሊቁ ቅዱስ ያሬድ አበርክቶ ለዘመናዊ የምርምር መስኮች ትልቅ መሰረት ሆኖ ዛሬም ድረስ የዓለም አቀፍ ምሁራንን ትኩረት እየሳበ እንደሚገኝ ገልጸዋል። በተጨማሪም ዩኒቨርሲቲው በአሁኑ ሰዓት የኢትዮጵያ ታሪካዊ፣ ባህላዊና መንፈሳዊ ቅርሶችን በሳይንሳዊ መንገድ ለማጥናትና ለመጠበቅ በሰፊው እየሰራ መሆኑን በመግለጽ የቅዱስ ያሬድን ትሩፋት በዓለም የእውቀት መድረክ ላይ ለማስተዋወቅ የምርምር ማዕከላትን የማቋቋምና የዲጂታል ቅርስ አያያዝ ዘዴዎችን የመተግበር ስራዎች ተጠናክረው እንደሚቀጥሉም ፕሮፌሰሩ ገልጸዋል። በአውደ ጥናት ጉባኤው የቅዱስ ያሬድን አበርክቶ በተመለከተ በዶክተር አስራት አርአያና የቅዱስ ያሬድ ዜማ ተግዳሮቶችና መፍትሄዎች በመምህር ኃይለማርያም ዘውዱ ጥናታዊ ጽሑፍ ቀርቧል። ዝርዝር ዘገባውን በአብይ ዜና መርሃ ግብራችን የምንመለስበት ይሆናል። መረጃውን ያደረሰን በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ነው። በተያያዘ ዜና ትውልዱ የቅዱስ ያሬድን ሕይወት አብነት ሊያደርግ እንደሚገባ ተጠቆመ። ይሄ የተጠቆመው በማህበረ ቅዱሳን የአውስትራሊያ ማዕከል ዝክረ ቅዱስ ያሬድ መንፈሳዊ መርሃ ግብር በበይነ መረብ ማካሄዱን ተከትሎ ነው። በመርሃ ግብሩ የቅዱስ ያሬድ ሕይወት ታሪክና የጽናት ትምህርት፣ ሰማያዊ ዜማና ስልቶቹ እንዲሁም 5ቱ የቅዱስ ያሬድ ድርሰቶችና የመጻሕፍት ይዘትና አወቃቀር ምን ላይ እንደሚያተኩር በዝርዝር ቀርቧል። በመጨረሻም ትውልዱ ከቅዱስ ያሬድ ሕይወት ተነስቶ ትዕግስትን፣ ጽናትን እንዲሁም ብርታትና ስኬትን በመማር ቤተ ክርስቲያንን ማገልገል እንደሚጠበቅበት በመርሃ ግብሩ ተገልጿል። የአርባ ምንጭ ማዕከል በልሳነ ግዕዝና በጋሞኛ ቋንቋ ያዘጋጀውን ውዳሴ ማርያም አስመረቀም። በማህበረ ቅዱሳን አርባ ምንጭ ማዕከል መሰረታዊ የቤተ ክርስቲያን ትምህርቶችን በአካባቢው ቋንቋ ተደራሽ ለማድረግ የተለያዩ መጻሕፍቶች መተርጎማቸውን የማዕከሉ ሰብሳቢ ዲያቆን በየነ ባንዳ አሳውቀዋል። ከእነዚህም ውስጥ መዝሙራት፣ የተለያዩ አነስተኛ ይዘት ያላቸው መጻሕፍቶችን የመተርጎምና የአርትዖት ስራዎች የሚገኙበት ሲሆን በልሳነ ግዕዝና በጋሞኛ ቋንቋ ያዘጋጀውን ውዳሴ ማርያምም አስመርቋል። ማዕከሉ ሰባኪያነ ወንጌልን በአፍ መፍቻ ቋንቋቸው በማሰልጠንና ወደ አገልግሎት በማሰማራት ከ130 ሺህ በላይ አዳዲስ አማንያንን ወደ ቅድስት ቤተክርስቲያን እንዲመለሱ ማድረጉም በቀረበው ሪፖርት ተመላክቷል። የሀገረ ስብከቱ ዋና ጸሐፊ መጋቤ ሰናይት ያዕቆብ ደስታ በሀገረ ስብከታችን የተለያዩ ቋንቋዎች የሚነገሩበት ሲሆን በየቋንቋቸው ልንደርስላቸው ይገባልን ብለዋል። ዋና ጸሐፊው አክለው ማህበረ ቅዱሳን እየሰራ ያለው የዘመኑ ትውልድ የሚጠይቀውን ምላሽ የሚሰጥና የጠረፋማና የገጠራማውን ክፍል በቋንቋው የሚማርበትና ጸሎት የሚያደርግበትን የጸሎት መጽሐፍ መሆኑ ትልቅና ሊበረታታ የሚገባ ነው ብለዋል። መረጃውን ያደረሰን በማህበረ ቅዱሳን የአርባ ምንጭ ማዕከል ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶዎች ጋር መልካም ቆይታ።